እህቱ ናት። በእህትን የእሱ እህት ስለሆነች እናከብራታለን። አለቃ የእሱ እህት ስለሆነች ግን ምንም ስልጣን የላትም ማንም ላይ ምንም ማድረግ። ሩታም ቤተሰብ ከአብርሽም ቤተሰብ በትዳር ውስጥ ማንም ሰው በቃ መግባት የለበትም። እኔ በጣም የተረዳሁት ነገር እነሱ ቢፋቀሩ ቤተሰብ በጣም ነገር ከጫረ አይሆንም ትዳር መጥፎ ነው። ቤተሰብ የሚገባበት ትዳር አይሆንም። ሁሉም ክብሩን ማወቅ አለበት። ሁሉም ቦታውን ማወቅ አለበት። አለቀ። ሜሪ ስለ ሩታ የተናገረችው ነገር ሁሉንም ሰው አስደምሞታል። ብዙዬንም እንዲሁ አስጠንቅቃለች። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ብዙ እንግዲህ በሩታ ወይንም በትዳር መሀል ላይ ማንም ሰው መግባት የለበትም። ብዙዬም ብትሆን ጣልቃ መግባት የለባትም። ሀሳቧን መናገር ትችላለች፣ ነገሮችን ለማስተካከል መምከር ትችላለች እንጂ እንደፈለገች ሁሉ እዛ እየመጣች እሷ ጋር አፏን መክፈት አትችልም። እንኳን አይደለም ቀርቶ ሩታ ላይ ማለት ነው እንኳን አይደለም ቀርቶ አፏን መክፈት ማንም ምንም እሷ ላይ የመናገር መብት የለውም ብላ እንግዲህ ስለ ትዳር የተናገረቻቸው ነገር እጅግ በጣም አስደምሞኛል ማለት ነው። እና ትክክል ናት። አንደኛ በትዳር መሀል ሶስተኛ ወገን መግባት የለበትም። ሁለተኛ ደግሞ ገና የባለ እህት ሆነችና እያንዳንዷ እየመጣች አፏን መክፈት አትችልም ማለት ነው። ግን ደግሞ አስማሚ ሀሳብ እሷንም እሱንም አቅርቦ አንተም ይህን ጥፋተኛ ነህ፣ ይህኔን አስተካክል፣ አንቺም ይህንን ጥፋተኛ ነሽ፣ ይህኔን አስተካክል ብሎ አንድ ለማድረግ መሞከር እንጂ በዛ ልክ ለሰው አሳልፎ መስጠቱ አግባብ አልነበረም ማለት ነው። ደግሞ አፍያ ለምንድን ነው በደንብ አስረግጠሽ ያልነገርሻት ሜሪ ምናምን እያላችሁ ነበረ ማለት ነው። እኔ ለራሷ ለሩታ ነግሬያታለሁ፣ ማድረግ ያለባትን ነገሮች በሙሉ ነግሬያታለሁ እና እዛ ጋ ሌሎችም ሲጠቅሱት ሀሳባቸውን ሲገልጹ ስለነበረ መድገም አልፈለግኩም ማለት ነው። ብቻ በሚያስፈልጋት ነገር ሁሉ ከጎኗ ሁኝ ብያለሁኝ። በነገራችን ላይ የለቀቋቸው ቪዲዮዎች አሉ ወደ 5 ይሁን 6 4 ከዛ በላይ ብቻ እንደዛ ነገር ገብታችሁ ማየት ትችላላችሁ። ሜሪ ላይቭ ላይ የተናገረቻቸውን ማለት ነው። እና አብርሃምን ቢሆን ከዛ ከዚህ እያለ ባጣ ቆየኝ የሚሆነው ለምንድን ነው? 10 ሴት 50 ሴት እየቀያየሩ ማምጣት ትክክል አይደለም ብዬ ነው የነገርኩት። እና እኔ ሜሪ በጣም የዋህና ሚስኪን ነኝ። ነገር ግን አንድ ሰው የተበደለ ከመሰለኝ በቃ በጣም ነው የምናደደው ብላለች ማለት ነው። እና እኔ ማንም የሚናገረኝ የለም ኃይለኛ ናት ብለው ስለሚያስቡ ያው ቢከፋ ኃይለኛ ናት ብለው ነው የሚናገሩት። ከዛ ውጭ ምንድን ነው የሚባለው? ይበሉኝ ለክብሬ ኃይለኛ ናት ቢሉኝ ችግር የለውም። ግን ያም እየመጣ እኔ ላይ አፌ ላይ የሚከፍት እኔ ላይ አፉን የሚከፍት የለም። ምክንያቱም እኔ ኃይለኛ ናት ስለምባል አለች። ማንም በክብሬ የሚመጣብኝ የለም ብላለች። እና እንግዲህ እዛ ጋር ላይ ብላይ ምን ተነገረ ካላችሁ ለምሳሌ በልዑል መነገድ ይቅርበት፣ ክብሯን ዝቅ አድርጋ የምትሰራውን ነገር ይቀር፣ ለምንድን ነው እንደዚህ የሚሆነው ተብላለሽ ማለት ነው። እያንዳንዱ ነገር አልቅሰሽ መጣሽ፣ አፍቅረሽ አንቺ ነሽ ለምነሽ መጣሽ እያሉ ለማሸማቀቅ የሚሞክሩትን እንዳትሸማቀቅ በሱም አስረግጦ ሁሉም ተናግሯል ማለት ነው። እያንዳንዱ ሄርሜላን ደግሞ በጥፊ እንድትወለውላት ተናግረዋል የሩታ እህቶች። አዎ እጅን እንደውም እየበላኝ ነው፣ በጥፊ በይቤ እያለኝ ነው። ስለዚህ አንድ ሰው አለኝ ሄርሜላን አቀምሳታለሁ ብላለች። እኛም እንጠብቃለን ማለት ነው። እና ሁሉንም ነገር እሺ ችግር የለውም ብላለች። እና ስለ ሩታ ደግሞ የተናገረችው ሩታ ለልጇ ነገር ያላት በጣም ከባድ ነገር ነው። ልጇን በቃ 10 ጊዜ ነው የምትንከባከበው፣ ከሱ እንድትለይ አትፈልግም። እና ለልጇ ያላት ቦታ ብላለች። ከዛ ሰዓት ቆጥባ አብቃቅታ ነው እንደዚህ የምታደርገው አለች እኮ። እኔ ሩታን ብሆን ኑሮ ይህ ሁሉ ሲደረግ የምር ራሴን ሁላ ላጠፋ እችል ነበረ። በቃ እስካሁን ድረስ እኔ ሲጥ ብዬ ሙቼ ነበረ አለች። ሲጥ ብዬ ሙቼ ነበር። ግን እሷ በጣም ጠንካራ ሴት ናት። ልጅ ጋር ተንከባክባ እንደገና ደግሞ ያንን ጊዜዋን አብቃቅታ ተቀርጻ ምን ብላ ይህን ሁሉ ነገር ሁሉ እያስተናገደች በጣም ጀግና ሴት ናት። እውነት እኔ ስለሷ ቃላት የለኝም ብላለች ማለት ነው። እና ሲቀጥል ደግሞ ልጅ ያልወለደ ሰው በቃ ለአንድ ሆዴ ምንድን ነው ምናምን ብሎ ተጥሎ ይኬዳል። ግን ልጅ ሲወለድ ብዙ ነገር እየታየ ይቻላል፣ ብዙ ነገር ይታለፋል። ሳትፈልጉ ዝቅ ትላላችሁ ምናምን ብላ
ልጅ ከተወለደ በኋላ ብዙ ሴቶች አንገታቸውን ያኔ ብዙ ነገር እያዩ እያሳለፉ እንደሚኖሩም ተናግራለች። እና በቃ የሰው ልጅ ከተኳኋነ ተኳኋነ፣ ካልተኳኋነ ደግሞ በሰላም በክብር ተለያይቶ መኖርም ያለ ነው። ይህንንም የሩት እህቶች አስተላልፈዋል። እና ከሀስከበ ስርግጥ አድርገው ሁሎችም እዛ ጋር ሩታ ማይላብም ቲጂም ትርሃስም ሌሎች እህቶቻችን አርም እሙ ኻልድም እኔም የመሳሰሉት ብዙ ሰው እንግዲህ እየገባ ብዙ ሰው ሀሳቡን ገልጿል። ስማቸውን ያልጠራኋቸው እህቶች አሉ እና ሁሉንም መስማት ትችላላችሁ ገብታችሁና ሩታ እሷ ሜሪ ተናግራለች። እንደውም የገባችሁ ጓደኞቿ ጋር ልትጫወት ነበር። የሚገርመው ነገር ግን ደግሞ እኛ ገስት ላይ ገባን። ለእኔ ስልጣን ተሰጠኝ፣ ለሸዊት ለሩታ ማይላብም ስልጣን ተሰጧቸው። ያው የሩት እህቶችን እየሳብን ሀሳባቸውን ገልጸዋል። እንግዲህ እስከ ሌሊቱ በኢትዮጵያ 8 ሰዓት ከምናምን ድረሱ ላይ ያለች ይመስለኛል። አዎ አምሽተናል። እንደውም እኔ ገስቱን ገልብጮ ሜሪዬ እና ተኝ እያልኳት ነበረ ማለት ነው። እና በጣም መልካም ልጅ ናት። በነገራችን ላይ ሜሪ ከፍታ ገዝቷን ማዳመጧ ጓደኞቿ እየደወሉባት ነው በዛኛው ስልክ ምናምን፣ እሷ ግን ጓደኞቿን ትታ ከእናንተ የሚበልጥ ነገር የለም ብላ አክብራን፣ ፈጣሪ አክብራት። አሞኝ ነበር የጠፋሁት እንደውም እኮ እያለች 1 ወር ሆኗታል ቪዲዮ ከለቀቀች። እውነት ለመናገር እና ሰብላይክ እያደረጋችሁ አበረታቷት። ከዚህ በፊት ቅጥቅጥ አድርገን ተናግረናታል እና የሩት እህቶች እንግዲህ የገቡ ይቅርታ ሲሏን ነበር። እኔ ሜሪዬ እያንዳንዱ ሰው ይቅርታ ብሎሽ ሰዓትሽን ከምትገይ በቃ የሩት እህቶች ሁላቸውንም ይቅር ብያችኋለሁ በይና እንትኑን ዝጊልን አልኳት። ቲክታክ የሌላችሁ ስትሰድቧት የነበራችሁ እህቶች ማለት ነው እና ሜሪን ሳላገኛት ይቅር በይኝ ሳለላት ያላችሁ ማለት ነው። እድሜ ለእኔ እኔ ይቅርታ አስብዬላችኋለሁ። እውነት የሰው ልጅ ሲኖር ሞት አለ፣ ምን አለ። ቲክታክ የሌላችኋሉ፣ ገስት ላይ የማይገባሉ። እነዛ ሰዎች እኮ ምን አለ አግኝቻት እኔም ይቅርታ በይኝ ብላት ምናምን ብላችሁ ማሰባችሁ አይቀርም። እኔ እህታችሁ ደግሞ ሁላችሁንም ከሀስከበ የሩታ እህቶች በጠቅላላ ይቅር ብያለሁ በይ ምናምን ብያት በቃ ሶሪ ምናምን ብያት በቃ እሺ ብላ ይቅር ብላችኋለች ማለት ነው። ምን አገባንኛ? የወንጀል መዝገባችንን አሰረዝን ማለት ነው አይደል እንዴ? አዎ። እና እድሜ ለእኔ እና የኔ ወዶች እንግዲህ ሜሪን በጥሩ ነገር እንጠብቃችኋለን ብያታለሁ። በጥሩ ነገር እንደሚመጣ ተስፋ አደርጋለሁ። እኔ የመጣሁት እነሱን ለማጣላት አይደለም፣ ግን ደግሞ አንድ ለማድረግ ነበር። ግን እዛ ጋ ብዙ ደንበር አልፋ መጣች። አሞኝ ስለነበረም ነው እስካሁን ድረስ የጠፋሁት። ቪዲዮ በእኔ ቤትም እየለቀኩ አልነበረም፣ ሩታ ጎንም አልነበርኩም። ስለዚህ ከዚህ በኋላ ግን አለሁኝ ብላለች ማለት ነው። እና ምን ይቀራል? በቃ በክብር ጉዳይ በትዳር ጉዳይ ቻናሏ ደግሞ መረገጧ ካልቀረ መሰደቧ ካልቀረ ቪዲዮ ትልቀቅበት ቻናሏን። ለምንድን ነው ተብላለች። እሺ ብላለች። እና እንግዲህ ሁሉን ነገር ተናግረናል። የቀዘቀዘ ነው ቻናሏ ምናምን ብዙ ነገር አለው። ይህን ሁሉ እንግዲህ አስረድተን ተናግረናል እላችኋለሁ የኔ ማሮች። ስለዚህ ከዚህ በኋላ እንግዲህ በጥሩ ነገር ይመጣሉ ብዬ ተስፋ አደርጋለሁ። እና የኔ ማሮች በቃ አንዳንድ ልጆች ሳንገባ ምናምን አለፈን ምናምን በቃ እኔ ለቅቄላችኋለሁ። እያንዳንዱን ቪዲዮ ገብታችሁ ከታች ማለት ነው ቪዲዮ የሚለውን ተጫኑና ፕሮፋይልን ተጭናችሁ ወደ ታች አለ እያንዳንዱ እሱ ጋር መስማት ትችላላችሁ ማለት ነው። እና በቃ በሁሉም ነገር ሁሉም በቃ ያልተጠቀሰ የለም፣ ባጭሩ ያልተዘረዘረ የለም። ምናልባት እኔ አሁን ስገልጸው የረሳሁት ነገር ሊኖር ራሱ ይችላል፣ ግን ሁሉም ነገር ተገልጿል። እዛ ጋር ሁሉም ነገር ተነግሯል፣ እርግጥ ተደርጎ በስነ ስርዓት። እድሜ ለሩቲ እህቶች፣ እውነት ኑሩልኝ የኔ ስማርቶች። ቁምጣ አስለብሰሽ እና ቡራን ጽዳት አጸጃቸው አለች። አር ደግሞ ሜሪ ራሱ ገርማት ሳቀች። እና እነ ቡራ ሳይቀሩ ማለት ነው ምን አለ ቢያጸዱ፣ ምን አለ እንደዛ አድርጋ በቀጣችልን ታባታቸው። እና ኑሩልኝ የምር የሩት እህቶች ይመቻችሁ። በጣም ነው የምወዳችሁ የኔ ስማርቶች፣ የኔ ልበ ንጹዎች። ኑሩልኝ፣ ፈጣሪ ጠብቃችሁ ከክፉ ነገር ሁሉ። ሁሌም ሳቁልኝ፣ እንደወጣችሁ እንዳትቀሩ። በሰላም ለሀገራችሁ ያብቃችሁ። የሰራችሁት ይባረክላችሁ። ወዳችኋለሁ። በጣም ነው የምወዳቸው። ሆነ ማለት ሰውን ስትወዱ እስከ ጥግ ነው። ሲቀጥላ ሰው ያላችሁ አክብሮት በቃ እኔ እንጃ። በጣም ምርጥ የምርጥ ስማርቶች እና ኖሩልኝ።
በቀጣይ ቪዲዮ እንገናኛለን። እስከዛው ድረስ ሰላም ቆዩልኝ። ሰብ ላይክ ግን እንዳትረሱ እሺ። ኮፒ ሊንክም አድርጉ ቻናሌ እንዲነሳ በደንብ እይታ እንዲኖሩ ምናምን ሌሎች ጋር እንዲደርስ ኮፒ ሊንክ ምናምን አድርጉ። እነዛ አንዳንዶች ደግሞ ስማይ ጠሪዎች ሪፖርት ምናምን ሲያደርጉ ከፍ እንዲል ኮፒ ሊንክ አድርጉ።